ወንድ አይደለህማ ወንድ ቢሆን ማለት ነው ወንድ ልጅ ማለት የረገበ ሙሙ ይመስል እኔ ልጅ አልክድም የፈለገ ባለጌ በሆን ለማኝ በሆን ልጅን አል እንደ ሪሌሽንሺፕ እንደነበራችሁ ሊያገባሽ እንደሚፈልግ እንደ ግል ኤቲኤሙ እንደተጠቀምሽበት ሌላ ቤተር ጊፍተር ስታገኚ ሪሌሽንሺፑን እና ከጀርባዋ የሚሰጠው ችግሬ ያ ነው። ያንን ሳይ አይ ካንት አደረቅ አልችልም ማለት ጊፍት ሰጣታለሁ ምን እላለሁ በቃ እሱ ነው ችግር። ያምጧምጡ ነው። ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦች። የነ ዲቦራ እና የነ ዳይቦ ደግሞ የስማቸው መመሰል ጉዳይ በጣም ህዝቡን እያብላላ ነው ያለው ማለት ነው ቤተሰብ። ዲቦራ ግን አለው ያንተው ነኝ ብላ መልሳ እየከዳችው ነው ወይንስ ደግሞ እሱ በገንዘብ ኃይል ወደሱ ለማምጣት እየታገለ ነበር ማለት ነው ቤተሰቦች። እስኪ ያሉትን ነገሮች ሰብሰብ አድርጌ ከመጀመሪያው ጀምሬ ይዤ መጥቻለሁ። አብረን እናያለን። ሀሳብ አስተያየቶቻችሁን ደግሞ እናንተ ኮሜንት ላይ እንደተለመደው አስቀምጡልኝ። ሞዳችሁ ወደ ቪዲዮ እንሂድ ማለት ነው። ሰደበኔ የጀመርኩት እኔ ጻድቅ አልተናደድኩም። አትናደጂ ሰው ልክ ልክሽን ስነግርሽ ነግሬሻለሁ። ገና ስራዬ ነው ማረግሽ። እስቲ አንተ ስራ እንዴ ሴት ነው ወንድ ልጅ ከሴት ይጣላል። እኔ በቲክታክ ወንድ አይደለህማ ወንድ አይደለም። አልዬ አረበክ ዳነበት አላዛት አያስፈልገኝም። ሴት ከሆንክ ስራ አለኝ እናቴ ላይፍ አለኝ ስራ አለኝ ላይፍ አለ ይብላላችሁ ስራ አርገኝ ከዛ ነው ይፈራለው የትኛው ማለት ነው። በቴሌግራም እየሰጥኛ ላይ መጥተሽ ጻድቅ አትጮች አልሰራችሁ እኔ ብፈልግ ማለት ነው በአንድ ቀን የትም እንዳይሄድ አደርገዋለሁ። እኔ አዋርቺው ምናምን አቴንሽን ብሰጠው ማለት ነው እናቴ እኔን ሳይ ነው የምላችሁ ቲጂ የትሙት ሰውዬ እንደዚህ እዛ የዞር የሚያወርደውን ጊፍት እዚህ እንዲያወርዳ ግን እኔ አልፈልግም። በቃ እኔ ካልፈለግኩስ እንዴ ጋይስ ታረዱኛ ካልፈለኩስ ይኸውላችሁ እኔ እሱን ማልናገረው ማልሰድበው ለምን መሰላችሁ ይሄ ያደረገልኝ ነገር አለ አይደለ እሱንም ቢሆን ሪስፔክት ስለማደርግ ነው። ገባችሁ? ሰው ነኝ እኔ የሰው ልጅ ማይንድ ነው ያለኝ። በቃ የሆነ ጊዜ ላይ ሰፖርት አድርጎኛል እና ያንን ነገር ስለማስብ ለዛ ነው ማልናገረው። ገባችሁ? በቃ ለዛ ነው ማልናገረው። እነዚህ ግን አለቅላቂው እናንተ አለቅላቂዎች ግን ማለት ነው ጊፍት ይሰጠናል ብላችሁ እንዴ ጊፍት እንዲሰጣችሁ ህሊናችሁን ለጊፍት ሸጣችኋል። አንድ አበባ እያሉ እኮ ለምኖ እዚህ ጋር ደርቆ የሚሰጠን ይሻላል እንዴ። መብትሽ እኮ ነው። እኔ እኮ ያልገባኝ መብትሽ እኮ ነው። በቃ አክሴፕት አለማድረግ መብትሽ ነው እኮ። ማንም ማሽለጥለጥ አይጠበቅበትም። በቃ ማንም አያገባውም እንዴ። ምንድነው ይሄን ያስከዛሪ ዝም ብስላል እንዲፈራ መሰለው እንዴ? ይኸውላችሁ አንደኛ ነገር ማሳየት የፈለግኩትን ነገር ባጭሩ ላስረዳችሁ። እኔ ሰፖርት ለሚያደርጉኝ ሰዎች ነገ ምንም ያን ነገር እንኳን ቢፈጠር እነሱን ዲስሬስፔክት እንደማላደርጋቸው ነው እዚህ ጋር ማሳየት የፈለግኩት። ኦኬ ዲስ ኢዝ በቃ ማይ ፖይንት። ዲስሬስፔክት ስለማላደርጋቸው እንደማላደርጋቸው ነው እዚህ ጋር ለማሳየት እየሞከርኩ ያለሁት። በቃ ሰፖርት ያደረገኝ ሰው ዲስሪስፔክት አላደርግም በሚለው ነው። እቺ ዲቦራ የምትባል እኔ ልጄን አልካርኩም። እኔ ልጅ አልክድም። የፈለገ ባለጌ በሆን ለማኝ በሆን ልጄን አልክድም። ልንገራ ልጇን ክዳ ባሏን እስከ ማሳበድ የደረሰች ልጅ እኛ ላይ ብትወራጭ ምንም አይጠቅምሽም። እና ፈተሽ እኮ የመጣሽው ምንም ቢሆን በውስጥ መስመር አንድ ነገር ስታደርጉ ጨላ ይበጠሳቸው የታወቀ። መጀመሪያ የጣልሽውን ልጅ አልፈልግም የካርሽውን ልጅ መጀመሪያ አሳድጊ ብሉ አዩ ነው ችግሬ። አሁን እሱ ምንድነው ድንገት እናንተ እዚህ ጋር ያልተረዳችሁ እስካላችሁ እኔ ወድጄ አይደለም ብሉ አዩ ነው ችግሬ። ከጀርባዋ የምትሰቅለው ይሄ እንደ ብሉ ከለር ያለው አይ ነገር ያለው አለ አይደለ የግድግዳ እንትን ላይ ከስስር የምታንጠለጥለው ችግሬ እሱ ነው አለ እንዴ። እሱ ነው ችግሬ። እንደገና ካያችሁት ስሟን ጽፋ ከስሟ ጎን ብሉ አይ ምልክት አለ ካያችሁት። አሁን እንግዲህ እኔ አሁን ሊዮ ስለሆንኩኝ የሊዮ ምልክት አድርጌያለሁ እዚህ ቲክቶክ ላይ ጀስት ሊዮ ስለሆንኩኝ ነው። ማናችሁም እንደዚህ የዞዲ ሳይናችሁ ምናምን ከጎን ምናምን ታረጋላችሁ። የሷ ግን ከስሟ አጠገብ ራሱ ብሉ አያለው። ምንድነው እሱ ብሉ? የ666 የምንድነው? የምን ምልክት ነው እሱ ብሉ ነገሩ? እንደገና ከጀርባዋ ስትቀመጥ ከንትኗ ላይ አንጠልጥሏለች ያንን ብሉ እና እኔ አላልኩ። አሁን እኔ ባለፈው እንደዛ ተናገረችኝ ብላ ስታለቅስ ትቻት ነበረ ተበሳሽታ። አሁንም ይሄንን ነገር ሰውየው ስላለ ሰውየው ያለውን ነገር ነው አሁን እያስተላለፍኩ ያለሁት እና ከጀርባዋ የሚሰጠው ችግሬ ያ ነው። ያንን ሳይ አይ ካንት አደረቅ አልችልም ማለት ጊፍት ሰጣታለሁ ምን እላለሁ በቃ እሱ ነው ችግር። ያምጧምጡ ነው። ፈርስት ኦፍ ኦል ሰከንድ ኦፍ ኦል ዳይቦ ሪከርድ አድርጉልኝ በእናታችሁ ከቻላችሁ። ዳይቦ እኔ ጋር መጥቶ የነገረኝ ለ14 ወር ከአንቺ ጋር ሪሌሽንሺፕ እንደነበረው 3
አንቺን በአካል እንዳገኘሽ የስልክ ኮንቨርሴሽኖች እንደ ሪሌሽንሺፕ እንደነበራችሁ ሊያገባሽ እንደሚፈልግ እንደ ግል ኤቲኤሙ እንደተጠቀምሽበት ሌላ ቤተር ጊፍተር ስታገኚ ሪሌሽንሺፑን ብሬክ አፕ እንዳረግሽ እኔ ነገረኝ ዳይቦ። የቤት ክራይሽን በሰላም በምትባል ልጅ እንደሚከፍልልሽ ሌላም በስልክ ይሆን የለም ብዙ ነገሮች አውርቶኛል እኔ እና እኔ እሱን ላወራው ነው የመጣው እንጂ ዳይቦ ጊፍት ስጠኝም አላልኩት። ይሄንን እንድትረጂኝ እፈልጋለሁ። እኔ ከወንድ ልጅ ጊፍት አልፈልግም። አንቺ ለ14 ወር ሪሌሽንሺፕ ነበራችሁ። ከዛም በኋላ እንደውም ትሚበትም ነበር እኮ ዲቦዬ፣ ዳይቦ ይሙት ብለሽ ትሚበትም ነበር። አይ ነው አንቺ ከፈለግሽ ወንድ ጋር የመሆን መፍታለሽ። ከፈለግሽ ወንድ ጋር ዳይቦን ከፈለግሽ ትፈልጊዋለሽ፣ ካልፈለግሽ አንስተሽ ተወረወራለሽ፣ መፍትሽ ነው። ግን ጊፍተር ፈልጋ ነው ምናምን ብለሽ እኔ ስሜን እንዳጠሪ እና ዳይቦ 3 አንዴ ኢትዮጵያ ተገናኝታችኋል፣ 2 ዱባይ መጥቶ አግኝቶሻል። ስልክ ኮንቨርሴሽኖች እንደ ሪሌሽንሺፕ እንዳላቸው ሰዎች በፍቅር እንዳበዱ ሰዎች ስልክ ኮንቨርሴሽኖች ነበራችሁ። እንደሚወድሽ ተናግሯል። ብዙ ነገር ገንዘብ አንቺ ላይ ስፔንድ እንዳረገ ተናግሯል። እንዳስጠነቆልሽበት ህይወቱ እስናጎነ ቢደስም ሴት ጋር እንደው መሄድ እንደማይችል አይምሮ እንትን እንዳለ ምናምን ነው እንደዚህ የሚወራው። እሱ ፈልጎሽ አንቺ እንዳልፈለግሽው ሳይሆን አሁን እውነታው አብረሹ ነበርሽ፣ ከዛን ሌላ ቤተር ጊፍተር አገኘሽ፣ ተውሹ፣ አሁን እያበደ ነው። ይሄ ነው ቂምም ልህም ምናምን ነው። እኔ አይመለከተኝም። ግን ወድሻላት ወሩ ሙሉ አብረው ነበሩ ከዳይቦ ጋር 14 ወር። አንዴ ኢትዮጵያ አግኝቶታል፣ 2 ዱባይ አግኝቶታል። መተት መትታኛለች፣ ሸጋ ሄጃ ጸለይኩኝ። ምን ያላለኝ ነገር አለ። ይወዳታል፣ ክሊርሊ ይወዳታል መሰለኝ። እና ይቀናል ደግሞ ያ ቤተር ጊፍተሩ ሌቨል 47 ነው፣ አንተ 38 ነው ብየው በጣም ልቡ ተጎድቷል። እና ይካንካቻፕ ጊፍት በመስጠት ምናምን ብዬ አበረታትቸው አሁን ጊፍት እየሰጠ ነው። በጣም በርታ ዳይቦ፣ በርታ ትደርሳለህ ሌቨል 47 የዲቦራን አቴንሽን ለማግኘት። እና ፋይናንሻሊ ዶሚኔትድ እንዳረገችው ፋይናንሻል ዶሚኔትሪክስ ምናምን ብዬ ስጠይቀው የስ በልቡን በፍቅር በምን እንትን ሆኖ የሱን ፋይናንስ ዶሚኔት እንዳረገችው እሷ የግል ኤቲኤሙ እንደሆነች ነው የተናገረው። እና ብር አለኝ ምናምን ይላል